አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬ እንግዲህ ወርቅ ስንት ነው እያላችሁ ኮመንት የምትጠይቁኝ ውድ እህቶቼ፣ ዛሬ ቀኑ ቅዳሜ ነው፣ ነገ እሁድ ነው። ዛሬና ነገ ማለትም ዛሬ ቅዳሜና እሁድ አይጨምርም አይቀንስም። ጁምአ ባለበት ዋጋ ብቻ ነው ቁጭ የሚለው ማለት ነው። ምን ጊዜም ይሄ ማወቅ አለባችሁ። ቅዳሜና እሁድ መጨመርም መቀነስም አይችልም ማለት ነው። ስለዚህ ጁምአ ማለትም ትናንትና ማታ የነገርኳችሁ ዋጋ ዛሬም አለ። ለምሳሌ ሳዑዲ 441 እየተሸጠ ነው ያለው ብያችኋለሁ ትናንትና። ስለዚህ ዛሬም በዛ ዋጋ ነው የምታገኙት፣ የግራሙ ዋጋ ብቻ ማለት ነው። ልብ በሉ። እዚህ ጋር የምትመለከቱት አንዲት እህታችን የገዛችው ወርቅ ነው። ያው የአንገቱን የገዛችበት ቀን በ11 ነው ማለት ነው። ውድ ቤተሰቦቼ ቀን 11 ነው ማለት ነው። እሷ ያሰቡላት የግራሙ ዋጋ በ430 ነው እነሱ ያሏት። ነገር ግን ከመስነያ ጋር በ495 ሂሳብ ነው ማለት ነው የሸጡላት። ደረሰኙ ላይ ከነ ደረሰኙ ነው እንግዲህ 5 ግራም ነው የአንገቱ። 5 ግራም የደረሰኝ ማለትም የደሪባ የጨመሩባት 5 ግራሙ ላይ 371 ሪያል ከ74 ሳንቲም ነው ማለት ነው። ውድ ቤተሰቦች በአጠቃላይ ከመስነያ ጋር ያለው ዋጋ 2478 ሪያል ከ28 ሐላላ ወይም ሳንቲም ነው ማለት ነው። ከዛ 371 ሪያል ሲጨመርበት ምን ሆነ? 2850 ሪያል ሆነ ማለት ነው። የ5 ግራም የገዛችበት ዋጋ በ2850 ሪያል ነው ማለት ነው። ይችኛዋ ደግሞ የጣቷ ወርቅ እሷ የገዛችው 2 ግራም ነጥብ 2 ናት። 1150 ሪያል ነው ብላለች። እና ውዶችዬ ምን ማድረግ አለባችሁ? ወርቅ ስትገዙ ስልካችሁን አውጡ። ሁልጊዜም ነው የምነግራችሁ፣ ስልካችሁን አውጡና አካፍሉ። ስልካችሁ ላይ የነገሯችሁን ዋጋ ሁሉም በሁሉም ምን ያክል እንደሆነ የነገሯችሁን ዋጋ ታስቀድሙና ከዛ በኋላ የግራሙን መጠን ትጽፋላችሁ ማለት ነው። ከዛ ማካፈል ታስገባላችሁ። ማካፈል አስገብታችሁ የግራሙን መጠን ከጻፋችሁ በኋላ በምን ያክል እንዳሰቡላችሁ ይመጣላችኋል ስልካችሁ ላይ ማለት ነው። ያን ደግሞ ብዙ ጊዜ አሳይቻችኋለሁኝ። ቪዲዮ ሰርቼ በደንብ እንዴት እንደምታካፍሉ አሳይቻችኋለሁ። ስለዚህ በዛ መንገድ በስልካችሁ ወርቅ ቤት በምትሄዱ ሰዓት አካፍላችሁ እንዴት እንዳሰቡላችሁ ምን ያክል እንደሆነ መረዳት በቀላሉ ትችላላችሁ።